የአማራ ክልል በርካታ የባህል የታሪክና የተፈጥሮ ጸጋን በጉያው መያዙ ለቱሪዝም መዳረሻነት አመቹ ሆኗል። ጸጋዎቹ ሲገለጡ በህብር የተገመደ የተፈጥሮ ሀብቱ ጎልቶ ይወጣል። ማህበረሰቡ ከውልደት እስከ ሞቱ ከአኗኗር እስከ አብሮነቱ ደማቅ ባህላዊ መስተጋብሩ ይገለጥበታል። ምድረ ቀደምትነቱንም ይጠቁማል። This is the Amhara region. From one side you have Gondar, you have the city of Lalibela, and then down you have Bahar Dar. This is the historical heart, the historical path. You can, experience, history, and also you can experience luxury. You can experience also nature. It's got a lot of trees here. It's got a lot of birds. So it's a combination of history, nature, scenery, and you get it all. I feel amazing. First of all, I'm very happy to be here with a group of my colleagues to visit this magnificent new development. It is a state-of-the-art facility. አማራ ክልል ያው እንደውም አሁን የጀመርነው ክልሉን የሚወክል መፎከራለን ላይክ እንደ ሞቶ አማራ ድንቅ ምድር ነው የምንለው። ድንቅ ምድር ስንል በውስጡ ያለው እምቅ እሴት ሀብት ከምነግር በላይ ነው። ከታሪክ አንፃር ከባህል አንፃር በእምነት ውስጥ ያለ ስርዓተ ግብሩ ራሱ አንድ የቱሪስት መስህብ ነው። ቀጥሎ ተፈጥሮ ሳይሰስት የሰጠው የተፈጥሮ ጸጋ ምንድነው እና የክልሉ ያለው እምቅ ሀብት ከምነግር በላይ ነው። የአማራ ክልል የቱሪዝም ጸጋ እውነት ለመናገር ገና አውጥተን ያልጨረስነው ተጠቅመንበት ያልጨረስነው በጣም ሰፊ መሰረት ያለው የቱሪዝም ጸጋ ያለው ክልል ነው። ኢትዮጵያ ቱሪዝምን እንደ አንድ የብዛ ኢኮኖሚ ዘርፍ ከፊት ከመጡ 3-4 ሴክተሮች አንዱ አርጋ ስታወጣ በከፍተኛ ሁኔታ የአማራን ክልል ጸጋዎች ታሳቢ በማድረግ ነው እና እንደ አጠቃላይ እንደ ሰሜንና ሌሎች ክልሎች የአማራ ክልል በታሪክ በባህል በተፈጥሮ በሃይማኖት ተዝቆ የማያልቅ የቱሪዝም ጸጋ ያለበት ክልል ነው። ኢትዮጵያ ካስመዘገበቻቸው በ1970ዎቹ በዩኔስኮ ያስመዘገበቻቸው የመጀመሪያዎቹ 3ቱ በአማራ ክልል የተመዘገቡ ናቸው። ላሊበላ፣ የጎንደር አብያተ መንግስታት፣ የሰሜን ተራሮች ብሔራዊ ፓርክን ጨምሮ በርካታ የተፈጥሮና የባህል የቱሪዝም ጸጋዎች ያለው ህዝብ ነው። ህዝቡ በራሱ አኗኗሩ በሙሉ ባህል የሆነበት ህዝብ ነው። ሲወለድ ባህል ነው፣ ሲያድግ ባህል ነው፣ ሲያገባ ባህል ነው፣ ኑሮ በሙሉ ባህል ነው። ሲሞትና የቀብር ስነ ስርዓቱም ራሱን የቻለ ባህላዊ ትውፊት ያለው እና ለሌላው አካልም ጭምር የቱሪዝም የሚሆን ህዝብ ነውና በጣም ከፍተኛ ጸጋዎች ያሉት ክልል ነው። A number of animals that you may not find in other places. ከየትኛውም ዓለም መጣው ቢያዩት የሚደመሙበት ከየትኛውም ዓለም መጣው የትም ቦታ የሌለ ነገር የሚያዩበት በዓለም ብርቅ የሆነ ዓለም ላይ የሌለ የዱር እንስሳት ያያሉ። የትም ቦታ የትኛውንም ዋጋ ከፍለው ያገኙት የማይችሉትን እዚህ መጣው ግን ያገኙታል። አዋፍቶች አሉ፣ የዱር እንስሳቶች አሉ። እነኚህ ጸጋዎቻችን ናቸው። አማራ ክልል እንደምናውቀው እጅግ በጣም በርካታ ባህላዊ ታሪካዊ እና የተፈጥሮ ሀብቶች የሚገኙበት ክልል ነው። እንደ ሀገር ካየን ኢትዮጵያን ምድረ ቀደምት ያሰኙ በጣም በርካታ ምክንያቶች አሉ። የሰው ዘር መገኛ መሆናችን፣ የቡና መገኛ መሆናችን፣ የዓለም የረጅም ወንዝ የአባይ መገኛ መሆናችን፣ የራሳችን ፊደል፣ የራሳችን ካላንደር እና የቀን መቁጠሪያ የራሳችን የምንላቸው እጅግ በጣም በርካታ ነገሮች በመኖራቸው ምክንያት ነው። እነኚህን ነገሮች ካየን የኢትዮጵያ የቱሪዝም አጠቃላይ ብራንድ ወይም መለያ ምድረ ቀደምት ማስረጃ ከሆኑ ብዙ ነገሮች የሚገኝበት ክልል ነው ማለት ይቻላል። በእኔ እምነት ማጋነን ካልሆነ በጣም በርካታ ሀገራት እንደ ሀገር ካላቸው ሀብቶች በላይ በአማራ ክልል ብቻ ማግኘት የምንችልበት እድል አለ። የባህል የታሪክና የተፈጥሮ ቋት የሆነው የጣና ሐይቅ ትሩፋቱ ብዙ ነው። ለክልሉ የጎብኚ መዳረሻ ከመሆን ባለፈ የባህልና የታሪክ ማህደር ሆኖ ያገለግላል። አሁን ጣና ሐይቅ በዩኔስኮ ሊመዘገብ ጫፍ ደርሷል።
ዘንድሮ በ2026 ደቡብ ኮሪያ በሚካሄደው 48ኛው የዩኔስኮ ጉባኤ ይመዘገባል ብለን ተስፋ እናደርጋለን። ተቀባይነት አግኝቷል። ዶክመንት ለዩኔስኮ ልከን በሚገርም ሁኔታ ኢትዮጵያ ውስጥ የተመዘገቡ ቅርሶች ወይ የተፈጥሮ ቅርስ ተብሎ የተመዘገበ ወይ ደግሞ ባህላዊ ቅርስ ተብሎ የተመዘገበው በዓለም በጣም ጥቂቶች ናቸው። ባህላዊም ተፈጥሯዊም ይሄ ካልቸራልና ናቹራል ሄሪቴጅ ተብለው የተመዘገቡ ኢትዮጵያ ውስጥ የለም። አንዱን ነው። ጣና ሐይቅ ግን ሁለቱንም ያሟላል። አሁን በዩኔስኮም በኢትዮጵያ የመጀመሪያው ሆኖ 12ኛው ቅርስ ነው ሲመዘገብ ልዩ የሚያደርገው ባህላዊና ተፈጥሯዊ ቅርስ ነው ይመዘገባል ማለት ነው። በርካታ ፓርኮችን እናስተዳድራለን። የኛ ተቋም ትልቅ ወንዝ አለን፣ አባይን የሚያክል ትልቁ ሐይቅ አለ ጣና እና እነኚህን በዘላቂነት ለምናስጠብቃቸው የምንችለው ከቱሪዝሙ ጋር የተሳሰረ የሚግባባና የኢኮኖሚ ተጠቃሚነት ማህበረሰቡ ሲያረጋግጥ ነው። በአማራ ክልል የሾንኬ በኢስላሚክ ሴትልመንት በመካከለኛው ዘመን በ15ኛው ክፍለ ዘመን ጀምሮ የተመሰረቱ በጣም ድንቅ የሆኑ ታሪካዊ ሃይማኖታዊ ቦታዎችም ጭምር ያሉበት ነው። የቅዱስ ላሊበላ አብያተ ክርስቲያናት በየትኛውም የኢንጂነሪንግ እሳቤ ድጋሚ ሊሰራ የማይችል ዓለምን በሙሉ የሚያስደምም የዓለም አርኪቴክቶች ወይም የስነ ህንፃ ዲዛይነሮች በምን አይነት እሳቤ በዛ ዘመን ሊሰራ እንደቻለ ሚስትሬስ ወይም ሚስጥራዊ የሆነ ስራ የተሰራበት የስልጣኔ አሻራን ያሳየንበት ሀብት ያለበት ክልል ነው። የጎንደር አብያተ መንግስታት እንግዲህ በርካታ አውሮፓውያን ንጉሶቻቸው በቤተ መንግስት መኖር ባልጀመሩበት ዘመን የኛ ንጉሶች የራሳቸውን ቤተ መንግስት ሰርተው ዛሬ ድረስ በዓለም ቅርስነት በዩኔስኮ ተመዝግቦ የምናየው የፋሲለደስ የጎንደር አብያተ መንግስታት ያለበት ክልል ነው። በአማራ ክልል የሚገኙ የቱሪዝም ሀብቶችን የተመለከቱ ጎብኚዎች በጸጋው ይደነቃሉ፣ በውበቱም ይማረካሉ። ከጎርጎራ 30 ደቂቃ ባህር ላይ ብንሄድ ዳጋ ላይ በብዙ ዓለማት ልናያቸው የማንችላቸውን ታሪኮች እናያለን። የአጼ ፋሲል፣ የአጼ ሱስንዮስ አስክሬን መቃብር እስካሁን ድረስ ልክ እንደ ሰው ከነስማቸው ከነዘመናቸው ተቀምጧል። ይህን የትኛውም ኪንግደም ሊያሳየን አይችልም። የትም ብትዞሩ እንደዚህ አይነት ኖሌጅ በቀላሉ ሊገኝ አይችልም። ቅርሶቻችን ራሳቸው ጮኸው ነው እንግዶችን እያመጡ ያሉትና ሲመጡ የሚያዩት ነገር እና ከውጭ ነው የሚሰሙት ነገር የማይገናኝ ነገር ነው ያለው። ብዙ ጊዜ ጥርና የካቲት አካባቢ ብዙ እንግዳ ይመጣብናል። አንዳንዴ ማረፊያ እስከምናጣ ደርሰን እናውቃለን። ላለፉት 5-6 ዓመታት በፊት የነበረው ነገርና እንዳለን መስዕብ አላወጣነውም፣ አልሸጥነውም። ግን እነሱ ያሉ መስቦች ራሳቸው አፋውጠው እንግዳ ያመጡ እስካሁን ደርሰናል ማለት ነው። እውነት ለመናገር አንዳንዶቹ ነገሮች በተለይ አባቶቻችን ሰርተዋቸው ያለፉ ቅርሶች፣ ኪነ ህንፃዎች፣ ኪነ ሐውልቶች ለማመን እስኪቸግራቸው ድረስ ነው የሚደመሙት። እውነት በዛ ዘመን የነበሩ አባቶቻቸው ይሰሩት ነው ወይ ብሎ እስከመጠየቅ ድረስ የላሊበላን ውቅር አብያተ ክርስቲያናት ተመልክቶ ማይደመም ቱሪስት የለም። ላሊበላ ላይ የሚከበረውን የገና ስርዓትን ተመልክቶ ማይደነቅ ቱሪስት የለም። ወደ ጎንደር መጥቶ የጎንደር አብያተ መንግስታትን ኪነ ህንፃ፣ በዛ ዘመን የነበረውን ኪነ ጥበብ፣ በዛ ዘመን የነበረውን ታሪክ፣ በዛ ዘመን የነበረውን ስነ ውበት አይቶ ማይደመም ቱሪስት የለም። እግር መንገዱን የጥምቀት በዓልን ደግሞ ሲታደም ሃይማኖታዊ በዓል የሚከበርበት መንገድ በራሱ የሚፈጥረው ሐሴት እጅግ በጣም ከፍተኛ ነውና አንድ ቱሪስት መጥቶ አይቶ በእርግጠኝነት በሚቀጥለው ጊዜ መጥቼ ማየት አለብኝ የሚል ለሌላም ሰው ጭምር ነግሮ ሌሎች ቱሪስቶችን እንዲመጣ የሚያስገድድ ነው። በምስል ይዞ መሄዳቸው የሚያስቀራቸው ነገሮች ሄዶ ለቤተሰቦቹ ሲያሳይ፣ ሄዶ ለጓደኞቹ ሲያሳይ ያን አይተው ይህን ቦታ በሚቀጥለው ዓመት ሄጄ ማየት አለብኝ ብሎ ፕላን እንዲያደርግ የሚያስገድዱ ናቸውና ጸጋዎቻችን እጅግ በጣም ልዩ ናቸው። የእንግዶቹም አስተያየት በጣም በጎ ነው። እነዛ ነገሮች ደግሞ እያጠነከሩን እያበረቱን ሄደን ያለው እንግዶቹ ይዘውት የሚመጡትን ነገር እኛ ላይ አፍስሰውት እንዲሄዱ እኛም የኛን አስተዋጽኦ እያደረግን ያለነውና በጣም ጥሩ ምላሽ ነው ብሎ መውሰድ ይቻላል። እኔ ከልጅነቴም ጀምሮ የቱሪስት አስጎብኝ ሆኜ ነው ያደግኩት። ከዛም በኋላም የቱሪዝም ማስተማሪ እና በነበሩኝ እድሎች በተለያየ ጊዜ በተለይ በክልሉ ያሉ ሀብቶችን በሚመለከት የቱሪዝም አጠቃላይ እንቅስቃሴ እና የእንግዶች የእርካታ ደረጃ የከስተመር ሳቲስፋክሽን የምንለው የመለካት እድሉ ገጥሞኛል ማለት ነው። ክልሉን የጎበኙ ቱሪስቶች ሁልጊዜም ደስተኞች ናቸው።
በተለይ በሚያዩዋቸው መስህቦች በሚያዩዋቸው እና በሚጎበኟቸው ቦታዎች በሚያስጎበኟቸው ሰዎች አቅም ሁልጊዜ እጅግ በጣም ደስተኛ ለሌሎች ጓደኞቻቸውና ቤተሰቦቻቸው እንደነሱ መጥተው እንዲጎበኙ ክልሉን እንዲያዩ የሚያስተዋውቁ ናቸው። የቱሪዝም ዘርፍ የምጣኔ ሀብት ትስስሩ የጠለቀ ነው። ከታችኛው የማህበረሰብ ክፍል እስከ ከፍተኛ ነዋሪው ድረስ በህብር ገምዶ ያያይዛል። ከቅርብ ጊዜ ወዲህ የጎብኚ ቁጥር መቀነስ በዘርፉ ከባድ ፈተናን ደቅኗል። ቱሪዝም አብዛኛው ቱሪስት ሲመጣ የሚጠቀመው አጠቃላይ በአካባቢ ያለ ማህበረሰብ ነው። ከሆቴል ጀምሮ እስከ ታች እስከ ሊስትሮ ድረስ ማለት ነውና ሞር ግን ይሄ የቱሪስቱ መቀዛቀዝና መቅረት በዋናነት ያጠቀው በአስጎብኝ ዘርፍ የተሰማሩ የኛ መሰል ወጣቶች ናቸውና ካቱም እኛ 100% ገንዘብ የምናገኘው ወይም የኛ መታደሪያችን ጎብኚዎች ናቸው። ጎብኚ ቀረ ማለት ገቢ የለም ማለት ነው። አጠቃላይ እንደ ክልል ከ410 በላይ አስጎብኚዎች አሉ። በተለያየ የአስጎብኝ ማህበር ተደራጅተው የምንሰራ ከ410 በላይ አስጎብኚዎች ችግር ውስጥ ወደቁ ማለት ነው። አካባቢ አስጎብኚዎች ስራ ፈተዋል። እንደዚህ ስጦታ ዕቃ ምናምን የሚሸጡት እንደዚሁ ገቢያቸው ተቋርጧል። ለቱሪስቱ የተለያየ አይነት አገልግሎት የሚያቀርቡ እንግዲህ በጣም ሰፊ የሆነ የህብረተሰብ ክፍል ይጠቀምበት የነበረ ነው። ግን ከቱሪዝሙ መቋረጥ ጋር ተያይዞ እነዚህ ተጎድተዋል። ሰላም የሌለበት ቦታ ላይ ቱሪዝም ይኖራል ብሎ ለማሰብ ያስቸግራል። በአመት እስከ 270 ሺህ የውጭ ቱሪስት የሚጎበኘው ክልል ነበር ከ6 ከ7 ዓመት በፊት። አሁን ቁጥሩ እየቀነሰ የመዋዠቅ ነገር ነበረው። ባሳለፍነው በጀት ዓመት በ2016 እስከ 18 ሺህ ሚሊዮን ቱሪስት ነበር የጎበኘው። 2017 ላይ ወደ 27 ሺህ የሚጠጋ የውጭ ቱሪስት ክልላችን ጎብኝቶታል። ካለፈው ዓመት ሲታይ ጨምሯል ቁጥሩ፣ መሻሻል አንጻራዊ ሰላምም እየመጣ ስለሆነ። ነገር ግን የያኔዎቹን 200 ምናምን ሺህ ይጎበኝ የነበረውን ስናይ በጣም ዝቅተኛ ነው። አሁን ኢትዮጵያ ውስጥ በአመት ከ1 ሚሊዮን ማያልፍ ቱሪስት ነበር የሚመጣው። በ2017 በጀት ዓመት ለመጀመሪያ ጊዜ ከ1 ሚሊዮን ያለፈ የውጭ ቱሪስት መጥቷል። ከ1 ሚሊዮን ያለፈ የውጭ ቱሪስት መጥቶ አማራ ክልል ገብቶ ጎብኝቶ ሄደው ግን 27 ሺህ ነው። ከኢትዮጵያ ድርሻ እንኳን ሲታይ እጅግ በጣም እዚህ ግባ የሚባል አይደለም። ብዙ የኢትዮጵያ የቱሪዝም ጸጋ እዚህ ክልል እያለ ያ የሆነበት መሰረታዊ ምክንያት የጸጥታ ሁኔታው ያመጣው ችግር ነው። ባለው ችግር የተነሳ እንዳልኩ ፓርኮች አካባቢ ችግር ተከስቷል። አሁን ችግር እያነሳን ስለ ችግር ስለማይቆዘም ነው እንጂ ፓርኮች አካባቢ እኮ ቱሪስቶች ሲመጡ ቱሪስቶችን በማስተርጎም ምግብ አገልግሎት በመስጠት ተሽከርካሪ በማከራየት ኢቭን ወደ ተራራዎች ሲወጡ በቅሎችን በማከራየት በመምራት በርካታ የኢኮኖሚ ተጠቃሚነት አላቸው። አሁን ዮሴፍን ብንወስድ፣ ሰሜን ተራሮችን ብንወስድ፣ ቦረናን ብንወስድ በርካታ የኢኮኖሚ ተጠቃሚነት ነው ያለው። ሰላም በራሱ ቱሪዝምን ያመጣል። በጣም ሰላማዊ የሆነ ቀጠና ወይም አካባቢ በርካታ ቱሪስቶች በቀላሉ ሄደው እንዲጎበኙት እድል ይሰጣል። ያው ቱሪስት አንድ ሰው ቱሪስት ሲሆን ከቀየው ከሚኖርበት አካባቢ ለቆ ወደ ሌላ አካባቢ ይሄዳል። ለመሄድ ጊዜውን ያጠፋል። ሰርቶ ያገኘውን ገንዘብም ለዚህ ፕሮግራም ይመድባል። ስለዚህ ጊዜውና ገንዘቡን መመደብ የሚፈልገው ደግሞ ሞር በነፃነት ሊንቀሳቀስበት፣ ሊዝናናበት፣ ሊማርበት የሚችለው አካባቢ ስለሆነ ለነዚህ ቅድሚያ ከመስጠቱ አንጻር ሰላም ከቱሪዝም ጋር ትልቅ አስተዋጽኦ አለው ማለት ነው። ከዚህ አንጻር ያው እንደ ሀገር በተለያየ ጊዜ የተፈጠሩ የሰላም እጦቶች አሉ። አሁንም ድረስ የምናያቸው ችግሮች አሉ። እነኚህ በአጠቃላይ በቱሪዝም እንቅስቃሴው ላይ ከፍተኛ ጉዳት አላቸው ማለት ነው። ጎርጎራ በርካታ ብዝሃ ሕይወትን ከተፈጥሮና ባህላዊ ሀብቶች ጋር አስተሳስሮ ይዘዋል። አስደናቂ መልክዓ ምድራዊ አቀማመጡ ጎብኝን ይስባል። የአካባቢውን የባህልና የተፈጥሮ ሀብት ወደ ተደራጀ መዳረሻነት ለማልማት ግንባታ ተጀመረ። ጎርጎራ አፈጣጠሩ በራሱ ለቱሪስትም ሆነ ለሀገሬው ሰው እጅግ ሳቢ የሆነ በተፈጥሮ ሁሉን ነገር የታደለ ነው። የሚቀረውን መሰረተ ልማት በማሟላት
የክልሉ መንግስት፣ የክልሉ ባለሀብቶች፣ የፌዴራል መንግስትና መላው የኢትዮጵያ ሕዝብ እንደ አንድ መዳረሻ የሚያለማው ቦታ ይሆናል። ጎርጎራ እንግዲህ እንደኛ ያለበት ቦታው ለመዝናኛ ለሚሄዱ ቱሪስቶች በጣም ምቹ ነው። በአካባቢው በዙሪያው በጣም የሚጎበኙ ጥንታዊ ገዳማት አሉበት፣ አብያተ ክርስቲያናት አሉበት፣ የተፈጥሮ ሀብቱ አዋፋት አሉበት። በዙሪያው እንግዲህ አብያተ መንግስታት ነበሩበት። የአፄ ቴዎድሮስ ቤተ መንግስትም በቅርብ ርቀት ላይ ይገኛል እና ስታዩ ያንን ቦታ ማልማትና ቱሪስቱ የሚመጣው እነዚህ መስህብ ሀብቶች ለመጎብኘት የሚመጣው ቱሪስት ደግሞ የሚያርፍበት ዓለም አቀፍ ደረጃውን የጠበቀ መሰረተ ልማት የቱሪዝም መሰረተ ልማት መኖሩ ትልቅ እድል ነው ለክልሉ። ዛሬ 10 እና 20 ዓመት በፊትም ጣና ሐይቅ ላይ የጉብኝት መንፈሳችን ምን ነበረው? የግማሽ ቀን የምንለው ጉብኝት እስከ ዘጌ ገዳማት የሚያካትት፣ የሙሉ ቀን የምንለው እስከ ጎርጎራ እስከ ደቅና እስከ ዳጋ እስጢፋኖስ የሚያካትት፣ አንዳንዴ ክሮሲንግ የምንለው ሩት ነበረ። ከባዳ ተነስቶ ጣናን እየጎበኘ ጎርጎራ ላይ አድሮ ዘ ኔክስት ዴይ ወደ ጎንደር መሄድ። ይሄ ላለፉት 5 ዓመታት እዛ አካባቢ መሰረተ ልማት ስላልነበረ ኦልሞስት የሞተ ሩት ነበር የነበረው። የድሮ የመንግስት ሆቴል ነበር። ከብዙ ዓመት ፈርሶ የሚያየው ማጥቶ ይሄን ሩት ኦልሞስት ዘግተነው ነበር። አሁን የመከሰቱ አንድ ግብአት ለጀልባዎቹም ለአስጎብኚዎቹም እዛ ከላይ ያሉ ማህበረሰብም ሌላ የገቢ ምንጭ መሆኑን ሳይታመን የተፈታ ነገር ነው። እንግዲህ ጎርጎራ ኢትዮጵያን በሚመጥን አካባቢውን በሚመጥን ደረጃ እንዲሆን ወደ 40 ሄክታር የሚጠጋ ቦታ ነው አጠቃላይ ፕሮጀክቱ ግቢ ውሃው ላይ ያለውን የገባነውን ጨምሮ። የመጀመሪያው ተራራ ላይ በአብዛኛው ያስቀመጥነው ሁለቱም ፕሬዚደንሻሎች እያንዳንዱ ፕሬዚደንሻል 14 ክፍል አለው። ሌላ ከዛ በታች ያሉ ደግሞ ተጨማሪ ክፍሎችን አድርገን አሰራሩ ተራራውን ቁልቁል ቆፍረን የህንፃው ከፍታ ከተራራው ከፍታ እንዳይወጣ አድርገን 30 ሜትር ከመሬት ወደ ታች ተቆፍሮ ተራራው ማለት ነው ልክ ላሊበላ እንደተሰሩት ቁልቁል ተቆፍሮ ነው የተሰራው እዛ ጋር። ያ ማለት ምንድነው 30 ሜትር ከፍታ ወይም 30 ሜትር ወደ ታች ወርደናል እና በህንፃ ብናከፋፍለው 10 ፎቅ ሊሰራበት የሚችለውን ነው እዛ ጋር በ3 ደረጃ ፕሬዚደንሻሉን ያስቀመጥነው ማለት ነው። እያንዳንዱ ፕሬዚደንሻል ሁለት ፕሬዚደንሻል ነው። ሁለቱም እዛው ተራራ ላይ የተቀመጠው ከታችም ያሉት ቤቶች እዛ ጋር የተቀመጡት እስከ ባክ ኦፍ ዘ ሃውስና ፋሚሊ ሩሞችን ጨምሮ በዛ በኩል ያሉት በዛ ተራራ ላይ የተቀመጡት። የጎርጎራ መሰራት ብዙ ጊዜ ሰው ጎርጎራን እንደ አንድ ሎጅ እንደ አንድ ሪዞርት ብቻ ይመለከተዋል። በሚገርም ሁኔታ ግን ጎርጎራን ብቻውን በመሰራቱ ምክንያት እና የጎርጎራ ትይዩ ጣና ማሪና እዚህ ባህር ዳር በመገንባቱ ምክንያት የጎንደርና የባህር ዳርን ቱሪዝም በከፍተኛ ሁኔታ ነው የሚያስተሳስረው። ከዚህ በፊት በዘመናዊ ወደብ ባለመኖሩ ምክንያት ዘመናዊ ጀልባዎች አይመጡ። ዘመናዊ ጀልባዎች ባለመኖራቸው ምክንያት ከባህር ዳር ጎርጎራ የ5 ሰዓት መንገድ ነበር። አሁን ጎርጎራ ወደቡ በመሰራቱ ጣና ማሪና ወደብ በመሰራቱ ዘመናዊ ጀልባዎች በመምጣታቸው አሁን 1 ሰዓት ተኩል ባልሞላ ጊዜ አሁን ባሉት መለስተኛ ፈጣን ጀልባዎች ከባህር ዳር ጎርጎራ እየተገባ ነው። ያ ማለት ምን ማለት ነው? አንድ የውጭ ቱሪስት ባህር ዳር በቀጥታ መጥቶ ባህር ዳር አካባቢ ያሉ ቱሪስት መዳረሻዎችን ጎብኝቶ በፈጣን ጀልባ በ30 ደቂቃ በ40 ደቂቃ ጎርጎራ ይሄዳል። ጎርጎራን አይቶ የ30 ደቂቃ መንገድ ባልሞላ ጎንደር ገብቶ ጎንደርን ጎብኝቶ ወደ ሰሜን ተራሮች ብሔራዊ ፓርክ ይሄዳል። ቀጥታ ወደ አዲስ አበባ ይመለሳል። ጎርጎራ ብሪጅም ነው፣ እንደ ድልድይ ሆኖም ያገለግላል። በሌላ መልኩ ደግሞ አይን ገልጿል። ያለንን ሀብት ያለንን እምቅ የተፈጥሮ ጸጋ ወደ ኢኮኖሚ መቀየር እንደምንችል የገለጸ ነው። ስለዚህ ለቱሪዝም ያለው አበርክቶ ጉልህ ነው። ከጎንደር ቅርስ ጋር ይገናኛል። አልፎም ሰሜን ብሔራዊ ፓርክ ራስ ዳሸን ከተራራ ጋር ይገናኛል። ስለዚህ አንዱ ካንዱ ጋር የተመጋገበ የሚገናኝ ነው። የጎርጎራ ፕሮጀክት ካየን በአካባቢው ምንም እንኳን ቀድሞ የነበሩ የቱሪስት ፋሲሊቲ መሰል ስራዎች ቢኖሩም እንደ አጠቃላይ ጎርጎራን ስናይ ከጎንደር ከ60 ኪሎ ሜትር ያልበለጠ ርቀት ላይ የሚገኝ በቀደመው ጊዜም በተለያዩ ታሪኮች የሚታወቅ ከጎንደር አብያተ መንግስታት ጋር በዛ ዘመን የተሰሩ ቅርሶች በቅርብ ርቀት የሚገኙበት እነሱ ሱስንያስን ጨምሮ በጣና ሐይቅ ትልቁ ሐይቅ ማለት ነው የሀገራችን ትልቁ ሐይቅ ነው ጣና ሐይቅ። በአንድ ጫፍ የሚገኝና ሰፊ የጣና ሐይቅን በቅርብ ርቀት የሚገኙ የጣና ገዳማትን ማየት የሚያስችል ጎርጎራ በራሱ የሙሶሎኒ ተራራን ጨምሮ አንድ ውብና ማራኪ የቱሪስት መስህብ ያለበት ቦታ ነው።
በጎርጎራ አካባቢ በጣም በርካታ አዕዋፋት ይገኛሉ። የዌትላንድ በርድስ የምንላቸው ይሄ በባህር አካባቢ ያሉና በዛፎች ላይ የሚኖሩ ማለት ነው። ስለዚህ ይሄ መስህብ ወደ ቱሪስት መዳረሻ መጀመሪያ አትራክሽን ነው፣ አሁን ዴስቲኔሽን ነው። መስህቡን ወደ መዳረሻ የመቀየር ስራ ተሰርቷል ማለት ነው። በጎርጎራ የተደረገው የቱሪዝም መዳረሻ ልማት ግንባታ የሀገር በቀል ኪነ ህንጻ ጥበብን ከዘመናዊ ንድፍ ጋር አጣምሮ እንዲይዝ ለማድረግ ጥረት ተደርጓል። ከስነ ህንጻው አሰራር ስናይ አንድም የተጠቀምነው የአካባቢውን የስነ ህንጻ አሰራር ውጫዊውን የፋሲልን አሰራር ነው። እንዳያችሁት በኖራና በድንጋይ 50-60 ሴንቲሜትር የሚሆን ግድግዳ እንደገና ከሰራ ነው የኮንክሪት ግድግዳ ተጨማሪ ተለጥፎ ነው የተሰራው። ያ በመሐከል ደግሞ ወተር ፕሩፊንግ አለ፣ ብሪክ አለ፣ ውሃ እንዳይገባ በደንብ እነዛ ሁሉ ተጠብቀው ከውስጥ በኩል ደግሞ ሌላ ፕላስተሪንግ አድርገን አንዳንዱ ቦታ ላይ እስከ 5 ግድግዳ ድረስ አለው ማለት ነው። 5 ሌየርስ አሉት። ውጫዊ የአካባቢውን የስነ ህንጻ ሁኔታ የያዘ ውስጡ ደግሞ ሞደርን Gorgora is reflecting the history of this beautiful country. Here at Gorgora Grand Resort, it's such a beautiful place to be, and we've actually enjoyed our stay here. It has a lot of facilities for family, for individuals, for conferences, and it's such a beautiful scenery just opposite, just by the shores of Lake Tana. First of all, I was impressed that the facility itself actually is fitting perfectly into the nature. So the way it has been designed is actually fully integrates into the landscape and does not destroy the harmony of the forest. So you feel yourself you are actually inside the traditional historic place and in a very like in a natural park or reserve. It's very impressive. የሚደነቅ ነው። ያላየ ሰው ኢትዮጵያ ውስጥ ነው ብሎ ማመን አይችልም። ኢትዮጵያ ብዙ ሀብት አላት፣ ብዙ ተፈጥሮ አላት። ይሄን ተፈጥሮ በስራ ሲቀየር፣ ሲዋብ፣ ሲያምር አገራችን ደምቃ የምትታይበት አንዱ ነው ጎርጎራ። እውነት ነው የምላችሁ እዚህ ከመጣሁ በኋላ ያየሁት ስሜት የነበረኝ እንትን ልጅ ሆንኩኝ። የሮጥኩኝ ወዴት ልሂድ፣ ወደዛ ሄዳለሁ፣ ወደዚህ ሄዳለሁ። በጣም ያ ድካም ምናምን ስሜት የሚባል ነገር ከላይቴ ላይ ጠፍቶ ይሄው የነገርኳቸው ነበርና በጣም በቃ ስሜታዊ ሆኜ ነው በጣም ወላሂ ሲከታተል የነበረው ሳይው የነበረውና ተሰርቷል። በቃ ተሰርቷል። ማህበረሰቡ የሚገባዋል። አቀማመጡ አልጋዎቹ ምናምን ወደ ውስጥ እንገባ ስናየው ሬስቶራንቶችን በሙሉ አቦ ባል ሚስትና ልጆች ይዞ መምጣት ነው። እኔ ማስበው በእውነት ልጅና ሚስቴን ይጀመጥቼ እዚህ ቦታ ላይ እስኪዩት ብዬ እነሱን ለማሳየት ነው ያጓጓሁት። በጣም ደስ ብሎናል። የተሰራበት መንገድ በሚገርም ሁኔታ ኢቭን የተጠቀሙት ማቴሪያል የቀድሞ አባቶቻችን የጎንደር አብያተ መንግስታትን ጨምሮ በገዳማት በተለያዩ ቦታዎች የተሰራው በኖራ ለረጅም ጊዜ ተቀምጦ በተዘጋጀ ኖራ የተገነባ ነው። ጉነ ጎርጎራ እና ተመሳሳይ ጣና ማሪና እየተገነቡ ያሉት በኖራ ነው። የሚገርም የድንጋይ አጠቃቀሙ፣ የአርኪቴክቸራል ዲዛይኑ፣ እየተጠቀሟቸው ማቴሪያሎች በሙሉ ቀደምት አባቶቻችን የሰሩባቸውን ቅርሶችን ታሳቢ ያደረገ ከሲሚንቶ ነፃ በሆነ መንገድ ብዙዎቹ ግንባታዎች የተሰሩት እና ጎርጎራ ባህልን ያስተዋውቃል፣ ቅርስን ያስተዋውቃል፣ ዘመናዊ አገልግሎትን ይሰጣል። የአንድ አካባቢን ቱሪዝም ከሌላ አካባቢ ቱሪዝም በከፍተኛ ሁኔታ ያስተሳስራል። ጎርጎራን ስናለማ ተፈጥሮንም እየጠበቅን ነው። የጎርጎራ ልማት ከተፈጥሮ ጋር እየተናበበ ነው። በርካታ ሀገሮች እንደምናየው እነዚህ ትላልቅ ወንዞችን ማራኪ የሆኑ ሐይቆችን ተንተርሰው ደረጃቸውን የጠበቁ የሆቴል አገልግሎት የሚሰጡ አሏቸው። በእኛ ብንወስድ ጣናን ተንተርሶ እዚህ ግባ የሚባል ወይም በቂ የሆነ የሆቴል አገልግሎት አልነበረም። ያንንም ነው ጎርጎራ ያሳካው። በርካታ የሆነ የሥራ ዕድልም ፈጥሯል። ወደ መዳረሻ ሲቀየር ምንድነው የተሟላለት? ለቱሪስቶች ዓለም አቀፍ ደረጃውን የጠበቁ በጣም ውብና ማራኪ የሆኑ አገልግሎት መስጠት የሚችሉ መኝታ ክፍሎች እንዲሰሩ ተደርጓል። በጣም ጥሩ የሚባሉ የስብሰባ አዳራሾች እንዲሰሩ ተደርጓል። በቀላሉ ቱሪስቶች አካባቢውን መቃኘት የሚችሉባቸው የቱሪስት ፋሲሊቲዎች እንዲኖሩ ተደርጓል። በአካባቢው ህብረተሰብ በቀላሉ ገብቶ የሥራ ዕድል እንዲፈጠር ተደርጓል። ስለዚህ እነኚህ የጎርጎራን ከመስህብ ወደ መዳረሻነት የማሸጋገር ስራ
ሰርቶ ማጠናቀቅና በአሁኑ ሰዓት በባህር ዳር አካባቢ የሚመጣ ቱሪስት፣ ጎንደር አካባቢ የሚመጣ ቱሪስት፣ ሰሜን ተራሮች አካባቢ የሚመጣ ቱሪስት ተጨማሪ አንድ ቱሪስት መዳረሻ ጎርጎራ የሚባል ተጨምሯል ማለት ነው። ስለዚህ እንደ ክልልም እንደ ሀገርም ይበልጥ ተጠቃሚ እንድንሆንና ተወዳዳሪ የቱሪዝም ሀገር እንድንሆን ፋይዳ እንዲኖረው አድርጓል ማለት ነው። ስለዚህ የጎርጎራ ትርጉም ከአካባቢው ባለፈ ሀገራዊና ዓለም አቀፋዊ ጠቀሜታ ያለው የቱሪስት መዳረሻ ልማት ስራ ነው የተሰራው ብዬ አምናለሁ። It creates job opportunities for those who are living around the area, and so this will represent wealth for the family. It represents development, it represents growth for the people, including women and young women, also exposing themselves to the rest of the world. አሁን ደግሞ እግዚአብሔር ስጣቸው እነዚህ ሰዎች ደግሞ ይሄን ስራ ፈጠሩልን እንደ ልባችን ሰርተን ልጆቻችን ሰርተን እናበላለን። ይሄን ስራ ደግሞ እድገቱን ያሳምርልን፣ ጤናቸውን ይስጥልን፣ አገር ሰላም ይሁን። ከዚህ ፕሮጀክት መስራት በጣም እድለኝነት ነው እና በሙያም ደረጃ ብትዩ በቃ እያሻሻልሽው ከመጀመሪያሽ በቃ የሆነ ነገር እየተቀየረ አይተሽው ማታውቂውን ነገር እያየሽው በቃ እንጃ አይቼው ማላውቀውን ነገር ነው ያያያሉት እና ደስ ይላል በጣም። ግንባታ ስራ ሞክሬያለሁ፣ ብዙ ነገሮች ሞክሬያለሁ፣ ሴራሚክም ለመስራት ሞክሬያለሁ። እናም ሁሉን ልምድ ወስጄበታለሁ። ሁለተኛም ነገር በዘንድሮ ዓመት ብቻ 100 ካሬ የሚሆን ቦታ ገዝቼ ቤት ሰርቻለሁ። These resorts have very important role to promote culture, to promote tourism, but also to create employment, provide economic opportunities to the communities, and creating the development which everybody wants, in terms of first the construction, but also maintenance of the facility. ጎርጎራ ከተደረገው የመዳረሻ ልማት ግንባታ ባለፈ የእንግዳ አቀባበል ስርዓቱ እንዲሻሻል ጥረት ተደርጓል። ይህም መዳረሻውን ለሚጎበኙ እንግዶች ምቾት ፈጥሮ ቆይታቸውን እንዲያራዘሙ እድል ይፈጥራል። ከሌሎች የቱሪዝም መዳረሻዎች ጋር እንዲተሳሰርም በር ይከፍታል። እኛም የረካንበት መስተንግዶ፣ የሰው አቀባበላቸው፣ ማህበረሰቡ ያለው እንግዳ ተቀባይነት በእውነት በፈጣሪ ያቃና እንግዳ ተቀባይነቱ በጣም የሚገርም ነው። ጎርጎራ ለምሳሌ ያክል ብንወስድ እኛ የምናስተዳድራቸው በርካታ የሆኑ ፓርኮች፣ ጥብቅ ስፍራዎች፣ ብሔራዊ ፓርኮች አሉ። እነኚህ ብሔራዊ ፓርኮችን ለማየት ከተለያየ ዓለማት ሀገራት እንግዶች ወደ አካባቢ ይመጣሉ። ወደ አካባቢ ሲመጡ በቂ የሆነ ማረፊያ ይፈልጋሉ እና ያን የማረፊያ ችግር ሁሉ ፈቷል። በጉብኝትም ቢመጣ፣ በኮንፈረንስ ቱሪዝም ቢመጣ፣ በጥናትና ምርምርም ቢመጣ ጎርጎራ ላይ የሚያገኘው አገልግሎት ከየትኛውም ሀገር ጋር ቢወዳደር የሚያንስ አይደለም። ይሄ ለአካባቢው ትልቅ ጸጋ ነው። ይሄ ለአካባቢው ትልቅ እድል ነው። በእኛ ዘርፍን ብንወስድ በርካታ ቱሪስቶች ያነሱ የነበረውን ጥያቄ የፈታ ነው። 40% ጥናት የሚያሳየው ቱሪስት የሚመጣው ዘመድ ጥየቃ ነው። ጓደኛና ዘመድ ጥየቃ ነው የሚመጣው። ስለዚህ ጓደኛና ዘመድ ጥየቃ ሲመጣ እንዴት ነው የምትዘጋጀው ብለህ ማሰብ ይጠይቃል። ያላሰበውን ሁሉ ጓደኛና ዘመዱን እንዲጠይቅ ማሳሰብም መወትወትም ይጠይቃል ማለት ነው። ይሄ የዓለም ቱሪዝም 40% ይሄ ነው። 37% ደግሞ ሌሎች ጉዳዮች አሉት። ከዘመድ ከጓደኛ ጥየቃ ውጪ እነዚህ ለምሳሌ ለስልጠና ለምርምር ስራ መንቀሳቀስን የሚዳርጉ ጉዳዮች አሉ። ሌሎቹ ናቸው ከዛ በታች ነው ያሉት እና 40 እና 37 ትልቅ ስለሆነ የኮንፈረንስ ቱሪዝም ሀብ እንዲሆን ከተሞቻችን ማድረግ እንዲህ አይነት ፋሲሊቲዎች ያው ለአካባቢው ወይም ለሀገር ብቻ ሳይሆን በዓለም አቀፍ ደረጃ እንዲህ አይነት በጣም ሰፊ ሀይቅ ባለበት በቅርብ አዋፋት ያሉ ለሃይኪንግ እና ትሬኪንግ የሚሆን ተራራ በቅርብ ርቀት ያለው ለቦቲንግ እና ለጀልባ ሽርሽር አመች የሆነ ሀይቅ ያለው በቅርብ ርቀት የዓለም ቅርስ የሆኑ እንደ ሰሜን ተራሮች እንደ ጎንደር ያለበት አንድ መዳረሻ ይሄ በዓለም አቀፍ ደረጃ ቢወዳደር የቤስት የቱሪስት መዳረሻ መሆን የሚችል ነው ማለት ነው። በፋሲሊቲው በመስህብነቱ
እና በአቅራቢያው ብዙ የዓለም ቅርሶችም በቅርብ ርቀት የሚገኙበት ከመሆኑ አንፃር ዓለም አቀፍም ተወዳድሮ ማሸነፍ የሚችል ድንቅ የቱሪስት መዳረሻ ነው ማለት ነው የጎርጎራ መዳረሻ። መጨናነቅ የበዛበት አካባቢ የጎብኚ ምቾት ያጓደላል፣ ተዝናኖትንም ጎደሎ ያደርጋል። የከተሞችን ገጽታ ማሻሻል የቱሪዝም ዘርፉን ለማሳደግ ሚናው ይላቅ እንዲሆን አድርጎታል። ከቅርብ ጊዜ ወዲህ ከተሞችን ምቹ፣ ጽዱና ውብ ለማድረግ ጥረት ተጀምሯል። በጣም ኦርኬስትሬትድ የሆነ ወይም በጣም የተጨናነቀ መንገድ ያለበት ቦታ ላይ ማለት ለቱሪስት ለእንግዳ ምናምን ይመቻል። ግን ሰፋ ብለው እንደዚህ መንገዶቹ ውበቱን ከተማውን በመታየበት መልኩ የሚሰሩ ልማቶች አንደኛ ለከተማው ውበት ናቸው፣ ለሀገሪቱም ገጽታ ይሆናሉ፣ ለቱሪዝሙ ደግሞ ከፍተኛ የሆነ አስተዋጽኦ አላቸው። የዛሬ 67 ዓመት ያልተማሩ አባቶች የዛሬን አስበው ትልቅ ነገር ሰርተውልናል። አሁን ያለው ደግሞ ያላትን ውበት ላይ ውበት ጨመረባት። ይሄ ማለት ጎብኚዎች ከጎበኙ በኋላ ከተማውን ማየት ሲፈልጉ በቀላሉ በሳይክል ባይክ የማረግ ወክ የማረግ ባህልን የነዋሪውም ሁሌም ታክሲ ከመጠበቅ ከተማን ወክ አድርጎ የማየት ባህሪን እንዲዳብር አስችሏል። እየተገነቡ ያሉ የኮሪደር ልማቶች እንዲሁም ደግሞ ሌሎች መሰረተ ልማቶች የቱሪዝም ዘርፉን ከማጠናከር አንጻር ጥሩ የሚባል ድርሻ ነው ያላቸው። ብዙዎች ፕሮጀክቶች፣ ብዙዎች መሰረተ ልማቶች የፌደራል መንግስት ፕሮጀክት፣ የክልል መንግስት ትልልቅ ግራንድ ፕሮጀክቶች ተብለው ቱሪዝሞች ናቸው። እየተሰሩ ያሉ የኮሪደር ልማቶች አምፊቲያትሮች ያላቸው ናቸው። ምሽት ላይ የግጥም ምሽቶች ላዘጋጅ ብትል፣ የሙዚቃ ኮንሰርቶች ላዘጋጅ ብትል፣ ባህላዊ ኢቨንቶች ላዘጋጅ ብትል እጅግ በጣም ምቹ ናቸው። ይሄ ጎንደር ላይ የተሰራው መስቀል አደባባይ ማየት እንችላለን። ባህር ዳር ርዕሰ መስተዳድር ፊት ለፊት እየተሰራ ያለውን አምፊቲያትር ብንመለከት ያ ቦታ የምሽት የግጥም ምሽት የቲያትር የሚካሄድበት ነው። ጀርባው ደግሞ የስዕል የቅርጻ ቅርጽ ቦታዎች የሚሆኑት ነው እና ካልቸራል ቱሪዝሙን በጣም ያስፋፋ ነው። አሁን የሚሰሩት የከተማ ኮሪደሮች በአንድም በሁለት መንገድ ነው ተጠቃሚነታቸው። አንድም የራሳችን ዜጎች ውብ፣ ምቹ፣ ጽዱ ከተሞችን ይፈልጋሉ። ውብ፣ ምቹ፣ ጽዱ ከተሞች ደግሞ ቱሪስቶችን ይፈልጋሉ። ቱሪስቶች ሲመጡ ኢኮኖሚ እናመነጫለን ማለት ነው። ስለዚህ በውብ ከተማ ምቹ በሆነ ከተማ የሚኖር ማህበረሰብ ንቃተ ህሊናውም ያደገ ነው። ስለዚህ የቱሪስት ተጠቃሚ የቱሪስት ፍሰቱም ከፍተኛ ነው። ባህር ዳርን ብንወስድ አሁን የኮሪደር ልማቱ አይተህ ከሆነ 7 ወይም 8 አካባቢ የጣናን ለከተማው ክፍት ያደረገው የሰራበት መንገድ በቃ ባህር ዳርን ገለጻት። በቃ ባህር ዳር የውቦች ውብ ሆነች፣ ተፈጥሮ ውብ አድርጓታል። ደግሞ አሁን ይሄ ኮሪደር ልማቱ የውቦች ውብ አደረጋት ተፈጥሮ። ስለዚህ አሁን ባህር ዳር ትናንት የሚመጣና ዛሬ የሚመጣ ባህር ዳር አንድ አይደለችም። ይሄን ያደረገው የኮሪደር ልማቱ ነው። ባህር ዳር መጥቶ አንድ ሰው ስንት ሰው እንዲቆይልን እንፈልገው? በትንሹ አሁን የቆይታ ጊዜ 2 ነው አማካይ አንድ ቱሪስት የሚቆየው ማለት ነው። በጣም ትንሽ በዶላር ብትወስደው ከ1300 ዶላር በታች ነው ከአንድ የውጭ ቱሪስት የምናገኘው እኛ ማለት ነው። ኦልሞስት ከዓለም አማካይ በታች ነው። አንዳንድ ሀገራት ከዚህ በላይ እስከ 6000 ዶላር ከአንድ ቱሪስት ፐር ሄድ የሚያገኙበታል። ግን አንድ ቱሪስት እስከ 5000 እና 6000 ዶላር ለማግኘት የሚሸጥ የፕሮዳክት ያስፈልጋል፣ ምርት ያስፈልጋል። ለምሳሌ እዚህ ከመጣ ጢስ አባይን ልታሳየው ትችላለህ። አንድ ቀን ጨመርክበት ማለት ጎርጎራ ከወሰድከው 2 ወሰድከው ማለት ነው። ጣና ገዳማትን 1-2 ቀን ብታስጎኘው 4-5 ቀን ሆነ ማለት ነው። ከዛ ደግሞ ከተማዎቹን ዞር ዞር የሚያይባቸው ባህላዊ ምሽት ቤቶቻችንን፣ ካልቸራችንን፣ ባህላችንን፣ እደ ጥበቦቻችንን እነዚህን ፕሮዳክቶች እያሳየ ምግቦቻችንን፣ አልባሳት ስታሳይ ገበያ ማዕከሎች ባዘመንኩ ቁጥር 5፣ 6፣ 7 ቀን ባቆየው ቁጥር የሚገዛው ነገር አለ፣ አልጋ ይይዛል፣ ይመገባል። ይሄ በዚህ ግብይት የምታስቀረው ሀብት አለ። በተለይ አሁን በአዲስ አበባ ካየህ፣ በተመሳሳይ በአማራ ክልል አሁን በጎንደር በፋሲለደስ አካባቢ በቅርብ ርቀት እየተሰሩ ያሉ የመሰረተ ልማት አሉ። በባህር ዳር በከተማው ጣና ሐይቅን በቀላሉ በደንብ ማየት የምትችልበት፣ በቀላሉ በእግር ሽርሽር ማድረግ የምትችልበት፣ እንደቀደመው የባህር ዳር ውበት ደግሞ በሳይክልም ጭምር ወጣቶች ቱሪስቶች በቀላሉ በሳይክል መንቀሳቀስ የሚችሉበትን እድል የሚፈጥር የመሰረተ ልማት የኮሪደር ልማት ስራዎች ተሰርተዋል።
ለክልሉ ኩራት የሆኑት የጎንደር አብያተ መንግስታት ኪነ ህንጻዎች እድሳት የህዝብን ጥያቄ ከመመለሱ ባለፈ የከተማውን ውበት ጨምሮታል። በተለይ ደግሞ ከከተማው የኮሪደር ልማት ጋር መተሳሰሩ ለቱሪዝም እድገት የኩል አስተዋጽኦ እንደሚኖረው ታምኖበታል። የጎንደር አብያተ መንግስት እንግዲህ እድሜው ከ400 ዓመት በላይ እየዘለቀ ነው። እስከዛሬ ድረስ ይሄን ነው የሚባል ጥገና ተደርጎለት አያውቅም። የመፍረስ የመጥፋት አደጋ ላይ ተጋርጦበት የነበረ ነው። ነገር ግን በዚህ ዓመት አሁን የተሰራው ስራ እሱ በጣም የሚገርም ነው። እንደገና ህይወት ነው የዘራበት። የሚታወቀው የጎንደር አብያተ መንግስታት ብቻ ሳይሆን አዳዲስ ገጽታዎችንም ጨምሮ ነው የመጣው። ለምሳሌ አንዱ ግቢው በብዙ መንገድ ምቹ አልነበረም። ከቅርሱ ባሻገር ሌሎች ላንድስኬፖች፣ የቱሪስት ማረፊያ ቦታዎች አልነበሩም። አሁን እዛ ግቢ ውለህ እንድታድር የሚያደርግ ምቹ ኢንቫይሮንመንት ተፈጥሯል። ሁለተኛው ከዚህ በፊት የነበረው ጎንደር አብያተ መንግስታት በቀን ብቻ ነበር የሚጎበኘው፣ ምሽት ላይ አይጎበኝም። ምክንያቱም ጨለማ ነው ማታ። አሁን ግን ከጥገናው በትይዩ በጣም የተሰራው በማታም እንዲጎበኝ እንደውም ከቀን በበለጠ ምሽት ይበጣል እና አዳዲስ የቱሪዝም ገጽታዎችን ጨምሮ የመጣ ስለሆነ በቀጣይ እድሳቱ ሲጠናቀቅ በዚህ ዓመት በእርግጠኝነት እንዳዲስ ከዚህ በፊት ያዩት ቱሪስቶችም ሳይቀር ጭምር የጎንደር አብያተ መንግስታትን የምሽት ገጽታውን መመልከት አለብን ብለው እንዲመጡ በጣም ያነሳሳል። በራሳቸው ሰዎችን ወደ ከተማው የመሳብ ከተማው ማራኪ በመሆኑ ምክንያት ሰዎች እዛ አካባቢ እንዲመጡ፣ እንዲጎበኙ፣ እንዲዘዋወሩ እና እንዲያዩ እድል ይፈጥራል። አሁን ወጣቶች ካየህ በየቦታው እየዞሩ የተለያዩ ፎቶዎች ይነሳሉ፣ እንቅስቃሴዎችን ያደርጋሉ፣ ኤግዚቢሽኖች እየተካሄዱ ነው በመንገድ ዳር። እነኚህ በሙሉ የከተሞች በሚኖራቸው የመሰረተ ልማት ዝርጋታ ያላቸው የመሳብ አቅም ነው። ይሄ አንድ ነገር ነው ማለት ነው። እቅድ የትናንት ክፍተትን መዝኖ የዛሬ አቅምን አሰባስቦ ያለን ጸጋ ተገንዝቦ የነገ መዳረሻን ይጠቁማል። የአማራ ክልል ከድህነት ተላቆ እድገትን ለማምጣት የ25 ዓመት እቅድ አውጥቶ ሲንቀሳቀስ ለቱሪዝም እድገቱ ትኩረት ሰጥቷል። ቱሪዝም ላይ እቅዱ የሚያነሳው የመጀመሪያው እቅዱን ስናነሳው ለእኛ ክልል ለቱሪዝም ያለን አታይ ደካማ ነበር። ምን ሆኖ ነው ያገኘነው? በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሏትን ቅርሶች በማስጎብኘት የሚገኝ ገቢና አንዳንድ ከተሞችና በተለይ ደግሞ ሄሪቴጅ ተደርገው የተመዘገቡ እንደ ላሊበላ እንደነ ፋሲለደስ አይነቶችን እያሳየ የምታገኘው ገቢ ነው። ይሄ የባለፈው ትውልድ የሰራልንን አንደኛ በአግባቡ አልምተን አልተጠቀምንበትም፣ አልተንከባከብነው። አንዱ ጉድለት መንከባከብ ነው የባለፈው። ሁለተኛ ያሉንም ጸጋዎች አሉ፣ ለቱሪዝም የሚሆኑ ጸጋዎች አሉ እና በእቅዱ ላይ ማፕ ተስለዋል። ለምሳሌ አንድ ቱሪስት በአዲስ አበባ ቢገባ በሸዋ በኩል ቢመጣ በደብረ ብርሃን አማራ ክልልን ዞሮ የሚሄድበት ሩት ተሰርቷል። በማርቆስ በኩል ቢመጣ እንደዚህ ሩት ተሰርቷል። ስለዚህ ምንድነው ፍላጎትና በአቅርቦት መካከል ያለው ማጣጣም ያስፈልጋል። ምንድነው ፍላጎት ቱሪስት የሚፈልጋቸው ተለይተዋል። በእቅዱ ላይ 1 2 3 ተብሎ ተለይተዋል። እኛ ክልል ለማየት የሚመጣው ማን ነው? በእድሜ ደረጃም ቱሪስቱ ተለይቷል። የአማራ ሕዝብ ከየት ወደ የት ዛሬ የት ላይ ይገኛል፣ ከ25 ዓመት እቅድ በኋላስ የት ይገኛል የሚለውን በግልጽ ያስቀምጣል። በመጀመሪያ ደረጃ አማራ ክልል ምን ጸጋ አለው? በጸጋ ለየተው ላይ ነው። በጸጋችን ተነስተን ነው፣ ጸጋችን ስናውቀው ነው ምናቅድ። የአማራ ክልል ትልቁ ጸጋ ደግሞ አንዱ ቱሪዝም ነው። ክልላችን ሕዝብ ከቱሪዝሙ ምን ይፈልጋል? የምንፈልገውን ለማግኘት ለቱሪዝም ሴክተሩ ምን ማበረከት አለብን? እሱም ተቀምጧል። ስለዚህ የቱሪዝም ሴክተሩ ከአካባቢ ጥበቃዎች ጋር እንዴት ነው መስራት መቻል ያለበት? እንዴት ነው መስተሳሰር መቻል ያለበት? የቱሪዝም ሴክተሩ ከከተማ ልማት ጋር እንዴት ነው መስተሳሰር ያለበት? የከተማ ልማት እንዴት ነው ከአካባቢ ጥበቃ ጋር መስተሳሰር ያለበት? ግብርናው እንዴት ነው ከአካባቢ ጥበቃ ጋር መስተሳሰር ያለበት? አንድ ተቋም በአንድ ብቻውን ዝም ብሎ አይደለም የሚሄደው፣ እየተመጋገበ የጋራ ኮሌክቲቭ ሊደርሺፕ ሲካሄድ ነው። ይህን ደግሞ እቅዱ በተገቢው መንገድ መልሶታል የሚል የጸና እምነት አለ። ቀድሞ ከተሰሩ የዘርፍ የክልል መንግስት እቅዶች አንዱ የቱሪዝም ዘርፍ ነው። ለቀለት የ25 ዓመት የቱሪዝም ዘርፍ ፍኖተ ካርታ ተዘጋጅቷል። ይሄ የሴክተር አይደለም፣ የክልሉ መንግስት ነው። በዛ ፍኖተ ካርታ በቀጣይ 25 ዓመታት የትኞቹን ከተሞች ለምን አይነት የቱሪዝም ዘርፍ፣ የትኞቹን አካባቢዎች ለየትኛው የቱሪዝም ዘርፍ እናለማለን፣ የትኛው አካባቢ ላይ ምን አይነት የቱሪስት መዳረሻ እንሰራለን፣ የቱሪዝም ግብዓታችንን እንዴት እናስተዋውቃለን የሚል ጥርት ያለ ፍኖተ ካርታ ተቀምጧል። እቅዶች ሲታቀዱ ዘርፍ ከዘርፍ ማን ከማን ይፈልጋል የሚለው ሁሉ ተመላክቷል። ቱሪዝም የሚፈልጋቸው ነገሮች አሉ።
ቱሪዝም ከግብርና የሚፈልጋቸው ነገሮች ለምሳሌ የምታሳያቸው የባህል ምግቦች አሉ። የኛ የባህል ምግቦች ደግሞ ወይ የእንስሳት ውጤት ናቸው፣ የሰብል ውጤቶች ናቸው። እነዚህ ምግቦች ካልቸራል ምግብ መሆን አለባቸው። ባህሉን ብትወስድ የመጠጥ አይነቶችን ብትወስድ አዘምነህ ወደ ሆቴል ማምጣት ይጠይቃል። ስለዚህ ግብርና ማምረትን ይጠይቀዋል። የግብርናን ምርቶች ደግሞ በባህል መንገድ የሰውን አመጋገብ አለባበስ ደግሞ ምርቱን አውጥቶ ደግሞ ለገበያ ማውጣት ቅድም የቱሪዝም ፕሮዳክት ማድረግ ደግሞ አንዱ ቱሪዝም መስራት ያለበት ስራ ብለናል። ስለዚህ ከግብርና ጋር ይተሳሰራል፣ ከማዕድንም ጋር ይተሳሰራል። ከዛ ውጪ ከአገልግሎት ሰጪ ተቋማት ጋር ይተሳሰራል፣ ከቴክኖሎጂ ጋር። ለምሳሌ አንድ ቱሪስት አሜሪካ ሆኖ ነው የሚሞላልህ። ባህር ዳር ብመጣ የትኛው ሆቴል እስተናገዳለሁ? ቀጥሎ ጎንደር ብሄድ የትኛው? ኦንላይን ነው ሞልቶ የሚመጣው። ስለዚህ በቴክኖሎጂ ዲጂታላይዜሽን ላይ መስራት አለብን ማለት ለቱሪዝም ቴክኖሎጂ ዘርፍ እጅግ በጣም ወሳኝ ነው ማለት ነው። ሌላው ሰው ኃይል ልማቱን አይተናል። ሰው ኃይል ልማት እንዳንድ ዘርፍ ነው። ለቱሪዝም ግን ለቱሪዝም የሚሆን ሆቴል ቱሪዝም ላይ የሰለጠኑና ብቁ ተወዳዳሪ ቱሪዝም ሰርቪስ ሊሰጡ የሚችሉ መኖር አለባቸው ብለን ዘርፍ ከዘርፍ ሴክተር ከሴክተር አንዱ ከአንዱ ምን ይፈልጋል ተብሎ እቅዱን ስናቀድ ከአንድ ሳምንት በላይ ቁጭ ብለው ሴክተሮች ካንተ ይሄን እፈልጋለሁ፣ ካንተ ይሄን እፈልጋለሁ፣ አንተ ይሄን ትሰጠኛለህ በሚል እንዲተሳሰሩ የማድረግ ስራ ተሰጥቷል። ካልሆነ ግን ጥልጌጥ የሆነና ብቻው መፈጸም አይችልም፣ አልተቀናጀንም ይላል፣ እቅዱ አልተፈጸመም ብሎ ምክንያት ያደርጋል ተብሎ እነዚህ ታስበው በውል የተፈጸሙ ናቸው ማለት ነው። እንግዳ ዌልካም ማለት ባህሪያችን ነውና መጥተው ቢጎበኙን ቢያዩት እንደውም ሞር የነበራቸውን የቆይታ ጊዜ የሚያራዝሙበትን ሲስተሞች እየዘረጋን ነው። ሁሉም እጃችን ያለው ስማርትፎን የገቢ ምንጫችን ነው። ስለዚህ ያለንን እምቅ ሀብት በምንችለው መንገድ ለዓለም በማስተዋወቅ ጎብኚዎች እንዲመጡ ብናደርግ ደስ ይለኛል። ኑ ጎብኙ እንላለሁ። አካባቢውን፣ አገሩን፣ ክልሉን መጥተው መጎብኘት ለሚችሉ ማንኛውም የህብረተሰብ ክፍል ማለት ነው መጥተው ቢጎበኙ በጣም አሪፍ ነው። በተለይ አሁን በክረምት እንግዲህ የክረምት ወራት የአደባባይ ክብረ በዓላትን አክብረናል። በቀጣይ እንግዲህ ከመስከረም በኋላ ደግሞ ወቅቱም የሚመች ከመሆኑ ጋር ተያይዞ ማለት ነው ባህር ዳርን መጥቶ በመጎብኘት ጎንደርን፣ ጎርጎራን መጥቶ በመጎብኘት ትልቅ ትውስታ እንዲያገኙ ጋብዛለሁ። አዲስ ዓመት ኢትዮጵያ ካላት ጸጋዎች አንዱ የአዲስ የዘመን አቆጣጠራችን አይደል? ለየት የሚያደርገን የበራሱ ጸጋችን ነው። ስለዚህ በአዲስ ዓመት አማራ ክልል ሰላም ይሆናል። በአዲስ ዓመት ብዙ ጎብኚዎች ወደ ሀገራችን እንዲመጡ፣ በአዲስ ዓመት ብዙ አልሚዎች ወደ ክልላችን እንዲመጡ፣ በአዲስ ዓመት የተነቃቀ ተስፋ ለህዝባችን ያለው በጋራ ሰርተን በጋራ የምንለማበት ከችግር ይልቅ ወደ ተስፋ የምንሸጋገርበት ችግሮቻችን በሰለጠነ መንገድ የምንፈታበት አዲስ ብሩህ ዓመት እንዲሆን በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ችግር ሲገጥም አንዳንድ ጊዜ ቤትህ የምታጸዳበት ቤትክ የምታዘጋጅበት ለእንግዳ የምታዘጋጅበት ወቅት አድርገህ ከዛ በኋላ እንግዳ ሲመጣ ቤትክን አጽርተህ ወሉለህ ቃቃየረህ ትጠብቃለህ አይደል? ለእንግዳ ጥሩ ይሆናል። እኛ ያለፈው 5 ዓመታት የገጠመንን ችግር እንደሱ ነው የምንቆጥረው። ውስጣችን ለማዘጋጀት ለቱሪዝም ዘርፉ ምቹ ሁኔታዎችን ስንፈጥር ነው የቆየ ነው። ስለዚህ 2018 ከ2017 የበለጠ ሰላማዊ ሁኔታ ይሆነ ብለን ስለምናምን ቱሪስቶች ቢመጡ እርግጠኛ ነኝ አማራ ክልል ቀድሞ ከሚያውቁት በበለጠ ብዙ አዳዲስ ነገር ጨምረና ምንጠብቅ። ቤታችን አጽድተናል፣ ሆቴሎቻችንን ባለሙያዎችን አሰልጥነናል፣ ብዙ መዳረሻዎችን አልምተናል። በክልሉም በፌዴራል መንግስቱ ከተሞቻችን እያጸዳን ነው። ስለዚህ የሀገር ውስጥም የውጭ ቱሪስቶችም አመቱን ሙሉ ክልላችንን መጥተው እንዲጎበኙ በዚህ አጋጣሚ ጥሪ እናስተላልፋለን። ሁሉም ሰው ደግሞ ለአካባቢው አምባሳደር ነው መሆን መቻል ያለበት። አካባቢውን በማስተዋወቅ ቱሪዝምን ማስተዋወቅ ማለት ከሌላ ነገር ጋር አይገናኝም። ቱሪዝምን ማስተዋወቅ ማለት የራሴን ባህል፣ የራሴን እምነት፣ የራሴን ሀገር፣ የራሴን ክልል፣ የራሴን ታሪክ፣ የራሴን አካባቢ ተፈጥሮ ሀብት ነው ማስተዋወቁ። ይህ ደግሞ ማንም ዜጋ ሊያደርገውና ሊሰራው የሚገባ የተቀደሰ ጉዳይ ነው ማለት ነው። ስለዚህ ይሄ ሁሉም ሰው ለሀገሩ፣ ለክልሉ፣ ለአካባቢው አምባሳደር ሆኖ የቱሪዝም ጸጋዎቹን በማስተዋወቅ ህብረተሰቡ ሀገራችን ከቱሪዝም ተጠቃሚ እንድትሆን፣ ክልላችን ከቱሪዝም ተጠቃሚ እንዲሆን አስተዋጽኦ ማበረከት አለበት እላለሁ። እንግዲህ ያው ሁሉም ሰው እነኚህን ውብ እና ማራኪ የሆኑ ቦታዎች እንዲጎበኝ ለሌሎችን በማስተዋወቅና እንዲጎበኙ በማድረግ እንግዶችን ተቀብሎ እንዲያስተናግድ አደራ ለማለት እወዳለሁ። እጅግ አመሰግናለሁ።
ጤና ይስጥልኝ። ዶክተር ዝናብዙ አባይ ይባላለሁ። የውስጥ ደዌ ስፔሻሊስት እና የጨጓራ አንጀትና ጉበት ሳብ ስፔሻሊስት ነኝ። በጎንደር ዩኒቨርሲቲ ሆስፒታል ረዳት ፕሮፌሰር ሆኜ በሕክምናና በማስተማር ላይ እገኛለሁ። በሐሴት የውስጥ ደዌ ስፔሻሊቲ ክሊኒክም እንደዚሁ አገለግላለሁ። በሀገራችን ያለው ሁኔታ ዶክተር ምን ያህል አሳሳቢ ነው? በትንሹ 130 ሚሊዮን ነን ብለን ብናስብ 11-12 ሚሊዮን ኢትዮጵያውያን ሳያውቁ የጉበት ቫይረስ ወይም የሄፓታይተስ ቢ ተጠቂዎች ናቸው ማለት ነው። የወፍ የሚባልና የጉበት ቫይረስ የሚለው የሚያገናኘው ነገር አለ ወይ? የወፍ በሽታ የሚባል በሕክምናው አይታወቅም። ይሄ በወፍ የሚተላለፍ በሽታ አይደለም። ይሄ በቃ በሆነ ጊዜ የመጣ አስተሳሰብ ነው ብዬ ነው የማስበው። ትክክልም አይደለም። በጥላሽቦም ይተኩሳሉ። ሲተኩሱ ጋል አድርገው ነው የሚተኩሱት አይተ ከሆነና ያ ደግሞ እጅግ አደገኛ ነው። ገጠመኙንም ቢያወሩን ደስ ይለኛል ዶክተር። በእንዲህ አይነት መንገድ እርስዎ ያዩት ታካሚ ካለ? በወባ ከፍተኛ የደም ማነስ ተከስቶባቸው አንዳንዶቹም ራሳቸውን ስተው እስከ ሞት ደረጃ የደረሱ ሰዎች አሉ። ወፍ ነው አትሂድ፣ መርፌ ስትወጋ ትሞታለህ በሚል ይሄ መጥፎ አስተሳሰብ ምክንያት እነዚህ ሰዎች የተጎዱ ሰዎች አሉ ማለት ነው። የሚጠጡ ነገሮች ወስደው ጉበታቸው ፌል አድርጎ ሆስፒታል ላይ የሞቱብን በጣም ብዙ ወጣቶች አሉ። እሁድ በአማራ ቴሌቪዥን ይጠብቁን። አመሰግናለሁ።